ኤፌሶን ምዕራፍ 4 ላይ ታወጡልኛላችሁ። በጌታ ስም አነባዋለሁ ከ1 እስከ 6። እንግዲህ በጌታ ስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ ለምናችኋለሁ። በትህትና ሁሉ በየዋህነት በትዕግስት እርስ በርሳችሁ በፍቅር ታገሱ። በሰላም ማሰሪያ መንፈስ አንድነትን ለመጠበቅ ትጉ። በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ። አንድ ጌታ፣ አንድ ሃይማኖት፣ አንዲትም ጥምቀት፣ ከሁሉም በላይ የሚሆን በሁሉ የሚሰራ በሁሉ የሚኖር አንድ አምላክ የሁሉ አባት አለ። እግዚአብሔር አምላካችን ሆይ በመካከላችን ስላለ እናመሰግናለን። በጸሎት ቆይታችን በአምልኳችን ሁሉ በመካከላችን አለ። አሁን ደግሞ ቃሉን ላከፈወሳቸው ተብሎ እንደተጻፈ በቃል ተናገረን። እያንዳንዳችንን አድሬስ አድርገን እኔም ባሪያ በፍጹም ግልጽነት መናገር እንድችል እርዳኝ በኢየሱስ ስም አሜን። ኤፌሶን ምዕራፍ በሙሉ ስንመለከተው ከ1 እስከ 3 ምዕራፉን የእግዚአብሔር አንኮንዲሽናል የሆነ ወይም ደግሞ የእግዚአብሔር የማይለወጥ ፕላኑን ነው ያየነው። የማይለወጥ እዚህ ላይ ምንም የኛ አስተዋጽኦ የለም። አዶሬሽን ወይ ምስጋና እግዚአብሔርን ማምለክ እንጂ ከ1 እስከ 3 ላይ የኛ የሰራነው የምንሰራው ስራ የለም። ለምሳሌ አንዳንድ ፖይንቶች ላሳያችሁ። ሬቨሌሽን የእግዚአብሔር ፈቃድ የተገለጠበት ነው። የእግዚአብሔር እቅዱ የተገለጠበት ነው። እንደዚህ ይላል፣ በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱን ሚስጥር አስታውቆናል ይላል። ይሄን ሚስጥር ምንድነው ብለን ብንጠይቅ በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡ በሰማይ በምድር ያለው ሁሉ በክርስቶስ ለመጠቅለል ነው ይላል። ይሄ በኤፌሶን ምዕራፍ 1:9 ላይና እስከ 10 ብትመለከቱት ይሄ ታውቋል። ሪቨሌሽን ስለሆነ የኛ አስተዋጽኦ ጌታ ሆይ በክርስቶስ ልጠቀልለኝ ስለሆነ አመሰግናለሁ እያለ ማመስገን ብቻ ነው። እኛ ብቻ አይደለንም፣ ዓለም በሙሉ ሰማይ ምድሩ ሁሉ በክርስቶስ ለመጠቅለል የእግዚአብሔር አጀንዳ የተገለጠበት ነው። ሁለተኛው ሪደምፕሽን ነው። ዋጆ እግዚአብሔር በውድ ልጁ እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እሱም የበደላችን ስርየት ነው ይላል። እግዚአብሔር በክርስቶስ ኢየሱስ እንደዋጀን የተገለጠበት ነው። እዚህ ላይ ምንም እኛ አስተዋጽኦ የለም። የክርስቶስ ደም ነው የዋጀን። የምንዋጀውም የተዋጁትን ገናም የሚዋጁት ሁሉ ከክርስቶስ ደም የተነሳ ስለሆነ ማመስገን ብቻ ነው። ምንም የምንሰራው ስራ የለም። ሌላው ሪኮንሲሌሽን ነው። እርቅ ነው የተደረገው። ማንና ማን? ጥልን በመስቀል ገሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። አሕዛብ ከአይሁዶች ጋር ጠበኞች ናቸው። እንኳን አሕዛብና አይሁድ የሰማሪያ ሰዎች እንኳን ከአይሁዶች ጋር ጠበኞች ናቸው። ስለዚህ ነው የሰማሪያይቷ ሴት አንተ አይሁድ ስትሆን እንዴት እኔን ውሃ ትለምነኛለህ የምትለው? ለምን? እነሱ ቅይጦች ናቸው፣ ድብልቅ ናቸው። እንግዲህ አስቡት፣ እንደኛ አሕዛቦቹማ ቡችሎች ነው የምንባለው፣ ውሾች ነው። ስለዚህ እኛ ከአይሁዶች ጋር የደባለቀው ጳውሎስን ሐዋርያው ጳውሎስን ከጢሞቴዎስ ቲቶ ማለት ፍጹም ግሪካዊ ነው እና ከጳውሎስ ጋር የደባለቀው ምንድነው ብትሉ ወንጌል ነው፣ በክርስቶስ የተደረገ። እዚህ ላይ ምንም የሰው አስተዋጽኦ የለም። እግዚአብሔርን ማመስገን ብቻ ነው። ሌላው ሪክሬትድ እንደገና መፈጠር። በክርስቶስ ኢየሱስ ተፈጥረናል። እስቲ ተፈጥሬያለሁ የምትሉ አዳምና ሔዋንማ የተፈጠሩትማ ወድቀዋል፣ ሞተዋል። ምድር ሁሉ ሙታናቸውን ይቅበሩ አንተ ተከተለኝ ነው ያለው። ሁሉ ክርስቶስ የሌለው ሁሉ ሙታን ነው። የክርስቶስ ሕይወት ያለው ብቻ ነው። ስለዚህ እግዚአብሔር በክርስቶስ እንደገና ሕይወት ሰጥቶ ፈጥሮናል። ኤፌሶን ምዕራፍ 2:10 ላይ ይላል እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙ ስራ ለማድረግ በክርስቶስ ኢየሱስ ፈጠረን ይላል። እኛ በክርስቶስ ኢየሱስ እንደገና ሪክሬት ሆነናል፣ ተፈጥረናል። ስለዚህ ፈጠራው ግን የራሱን ሕይወት በመስጠት ነው። ራሱ ክርስቶስ ሕይወት ነው። ሕይወት እንዲሆንላችሁ እንዲበዛላችሁ መጣው ብሎ ሕይወቱን ሼር አደረገ። ሙታን ነበርን በበደላችን በኃጢአታችን። ስለዚህ ሕይወት ሰጥቶ እንደገና ሪክሬት አደረገን። ይሄ እግዚአብሔርን ማመስገን ብቻ ነው። ዶክሶሎጂ ይባላል፣ ውዳሴ፣ ጌታን ማደናነቅ ነው። ሌላው ሩትድ የሆንበት አለ፣ ስር የሰደድንበት ምንድነው? ይሄ ደግሞ ኤፌሶን ምዕራፍ 3:17-19 የእናንተ ስርና መሰረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱ፣ ርዝመቱ፣ ከፍታው፣ ጥልቀቱ ምን ያህል መሆኑን ለማስታወቅ ከመታወቅ የሚያልፈውን
የክርስቶስን ፍቅር በማወቅ ትበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ ይላል። ስራችን መሰረታችን በክርስቶስ ኢየሱስ ፍቅር እንዲሰድ። ምክንያቱም ፍቅር ነው ያመጣው፣ እኛንም በፍቅር ነው ያዳነን፣ የምንኖረውም ለፍቅር በፍቅር ነው። ስለዚህ ክርስትና ፍቅር ነው መሰረቱ። ፍቅር እግዚአብሔር ነው። እምነት ይሻራል፣ እውቀት ይሻራል፣ ፍቅር ግን ለዘላለም ይኖራል። ለምን? እግዚአብሔር ፍቅር ስለሆነ ነው። ስለዚህ ስርና መሰረታችን ሩትድ እንዲያደርግ እግዚአብሔር ይሄንን አድርጓል። ፍቅሩን አፍሶልናል። ይሄ ያለን ፍቅር ከኛ አይደለም። እግዚአብሔርን ብንወድ ከኛ አይደለም። እርስ በርሳችን ብንዋደድ ከኛ አይደለም። ይሄ ብዙ አይነት ፍቅር አለ። ኤሪዮስ የተባለ በተቃራኒ ጾታ በባልና ሚስት ያለ ነው። ስቶርግ የሚባል ፍቅር አለ፣ የቤተሰብ ፍቅር። እኛ አሁን ከቤተሰብ ጋር አሳልፈን የመጣ ነው። እሱ አይነት ፍቅር አይደለም። ይሄ አጋፔ ነው፣ አንኮንዲሽናል ነው። በጦር እየወጉት የሚያደርጉትን አያውቁም ይቅር በላቸው የሚል ነው። ይሄ ፍቅር በክርስቶስ ኢየሱስ ፈሶልናል። እዚህ ውስጥ እንግዲህ እኛ አስተዋጽኦ የለም። ከ1 እስከ 3 ኤፌሶን ምዕራፍ 4 ከ6 እስከ 9 ግን የኛ አስተዋጽኦ አለበት። ይሄ ምንድነው? አንኮንዲሽናል ሪስፖንስ ማለት ልንታዘዝም ላንታዘዝም እንችላለን። ኮንዲሽናል ነው። ያ ግን አንኮንዲሽናል ነው። እግዚአብሔር በክርስቶስ ያደረገልን ነው። እዚህ ላይ ግን ኮንዲሽናል ነው። ልንታዘዝም ላንታዘዝም እንችላለን። የኛ ሁኔታ ምላሹ ምን እንደሆነ ነው። እዚህ ጋር አንድ 5 ፖይንቶች ላሳያችሁ። walk in unity ይላል፣ በአንድነት ተመላለሱ ይላል። ኤፌሶን ምዕራፍ 4 ከ1 እስከ 16 እንዲህ ይላል፣ እንግዲህ በጌታ እስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ ለምናችኋለሁ። ይሄ በዩኒቲ የተጠራነው ጥሪ እንዴት በዩኒቲ መመላለስ እንዳለብን የሚያሳይ ነው። ሌላው walk in holiness በቅድስና መመላለስ እንዳለብን ደግሞ ኤፌሶን ምዕራፍ 4 17 ላይ ታገኙታላችሁ። እንግዲህ አሕዛብ ደግሞ በአይምሮአቸው ከንቱነት እንደሚመላለሱት ከእንግዲህ ወዲህ እንዳትመላለሱ እላለሁ። ምክንያቱም እነሱ በቅድስና አይደለም የሚመላለሱት እላለሁ። በጌታም ሆኜ እመክራለሁ ይላል። ስለዚህ በቅድስና መመላለስ እንዳለብን ይናገራል። ሌላው walk in love በፍቅር ተመላለሱ ይላል። ኤፌሶን ምዕራፍ 5 ከ1 እስከ 7 ተመልከቱት። ቁጥር 2 ላንብበው። ክርስቶስ ደግሞ እንደወደዳችሁ ለእግዚአብሔርም የመዓዛ ሽታ የሚሆንም መባ መስዋዕት አድርጎ ስለ እናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ። ይሄ እኛ ሪስፖንድ ልናደርገው እንቢም ደግሞ ልንል እንችላለን፣ በስጋ መመላለስ ስላለ ነው። ነገር ግን በዚህ ተመላለሱ ተብለን ታዘናል። የኛ ድርሻ ነው ማለት የኛ ድርሻ ነው ሲባል ጸጋ እየጠየቅን እግዚአብሔር ፊት ደጅ እየጠናን አቅምና ጉልበት ከሱ እየተቀበልን እንጂ በራሳችን ኃይል አይደለም። ሆኖም ግን የኛ አስተዋጽኦም አለበት። ሌላው walk in light ብርሃን ናችሁ ተብለናል፣ በብርሃን ተመላለሱ ይለናል። ኤፌሶን ምዕራፍ 5 ከ8 9ና 10 ላይ እንዲህ ይላል፣ የብርሃኑ ፍሬ በጎነትና በጽድቅ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ ይላል። በብርሃን ተመላለሱ ይለናል። ሌላው walk in wisdom በጥበብ ተመላለሱ ይለናል። ኤፌሶን ምዕራፍ 5 15 ላይ እንደዚህ ይላል፣ እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ ይላል። ስለዚህ ኤፌሶን ምዕራፍ 4 እስከ ምዕራፍ 6 9 እንዴት መመላለስ እንዳለብን ነው ይሄንን የሚያሳይ። የመጨረሻው ምዕራፍ ግን ኤፌሶን ምዕራፍ 6 ከ10 እስከ 24 ይሄ ደግሞ ስፒሪቹዋል ዋርፌር እንዴት መዋጋት እንዳለብን የሚያሳየን ነው። ይሄም የኛ አስተዋጽኦ አለ፣ የእግዚአብሔርም ደግሞ ድርሻ እንዳለ እናያለን። የመጀመሪያው ሬዲነስ ነው፣ ዝግጁ። እግዚአብሔር ለመንፈሳዊ ለስፒሪቹዋል ዋርፌር እንድንዘጋጅ ይነግረናል። ኤፌሶን ምዕራፍ 6 10 ላይ ጳውሎስ እንደዚህ ይላል፣ በቀረው በጌታና በኃይሉ ችሎት የበረታችሁ ሁኑ። ቢሬዲ ያለ ነው ለመንፈሳዊ ውጊያ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ፣ ተዘጋጁ እያለ። ሌላው ሬዚስት አድርጉ፣ ተቋቋሙ ይለናል። ሬዚስት የምናደርገውን ሲናገር ኤፌሶን ምዕራፍ 6 ከ13 ላይ ስለዚህ በክፉ ቀን ለመቃወም ሁሉ ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ፣ ሬዚስት አድርጉት እያለ ነው። ሌላው ራይቸስ የሆነ አርመር ማለት የጽድቅ ዕቃ ጦር ተሰጥቶናል።
እግዚአብሔር ፕሮቫይድ ያደረገልን ምንድናቸው እነዚህ የጽድቅ ቃጦሮች? ምዕራፍ 14 እና 15 እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅ ጥሩር ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቁሙ። በሁሉ ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻ ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ፣ የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው ይላል። እሱን ወደፊት እናየዋለን እና ይሄ የቃጦር የጽድቅ የጦር ዕቃ እንደሆነ ነው። ሌላው በእግዚአብሔር ላይ መደገፍ እናያለን። በእግዚአብሔር ላይ እንዴት ነው የምንደገፈው? ኤፌሶን ምዕራፍ 6:18 ላይ በጸሎት በልመና ሁሉ ዘወትር በመንፈስ ጸልዩ ይላል። ይሄንንም ብትዋጉ መንፈሳዊ ውጊያን ብትዋጉ በራሳችሁ ኃይል አይደለም፣ በእግዚአብሔር ላይ ተደግፋችሁ ነው። ዳዊት በእግዚአብሔር ታምኖ ነው የሚወጣው እንጂ በራሱ አይዋጋም ነበር በብሉይ ኪዳን። አሁንማ ስፒሪቹዋል ዋርፌሩ መንፈሳዊ ነው ውጊያው። ከአጋንንት ጋራ በጉልበት የምንዋጋው ጉዳይ አይደለም። በእግዚአብሔር ላይ ተደግፈን ኃይል ተቀብለን ቢያስፈልግ በጾም በጸሎት ነው እንጂ ዝም ብሎ ከአጋንንት ጋር ግብግብ እንደማይቻል ነው። እሱ መንፈስ ነው። ስለዚህ ውጊያችሁ በእግዚአብሔር ላይ ተደግፋችሁ ይላል። ሌላው ጽናት ይጠይቃል። ጽናቱ ምንድነው? በዚህ ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ ይላል። እንግዲህ መጽናት እንዳለብን ነው። ጠቅላላ ምዕራፉን ስንመለከተው በሶስት ነው የሚከፈለው። አንደኛው እንግዲህ ቁጭ በል ነው ወይም ደግሞ ዌት የተደረገልህን እወቅ። እግዚአብሔር ያደረገልህን እወቅ። ከ1 እስከ 3 አመስግን እግዚአብሔር ነው። ከ4 እስከ 6 9 ድረስ ግን አሁን ወክ ተመላለስ፣ በተረዳው ባወቀው ነገር ተመላለስ ነው። ምዕራፍ 6 ከ10 እስከ 24 ግን ያለው አሁን ተዋጋ የሚል ነው እና ይሄንን ነው እያየን ያለነው ዛሬ። እንግዲህ ኤፌሶን ምዕራፍ 4 ከ1 እስከ 6 ነው። እንግዲህ በጌታ ስር የሆንኩ እኔ በተጠራችሁ በመጠራታችሁ እንደሚገባ ትመላለሱ ዘንድ ለምናችኋለሁ። እንዴት? በትህትና ሁሉ በየዋህነት በትዕግስት እርስ በርሳችሁ በፍቅር ታገሱ ካለ በኋላ በሰላም ማሰሪያ የመንፈስ አንድነትን ለመጠበቅ ትጉ ይላል። የመንፈስ አንድነት ስፔሲፋይ አድርጎ ስለ መንፈስ አንድነት ነው። የመንፈስ አንድነትን ለመጠበቅ ትጉ ይላል። ስለ መንፈስ አንድነት ነው። ለምን? እያንዳንዳችን በእግዚአብሔር ቤት ያለን ሰዎች የተለያየ ኦፒኒየን ወይም የራሳችን የሆነ ቪው አለን። የራሳችን አመለካከት አለን። የተለያየ ካራክተር ያለን ሰዎች ነን። ከተለያየ ቦታ የመጣን ሰዎች ነን። ከቋንቋ ከነገድ ከተለያየ ቦታ እግዚአብሔር የጠራን ህዝቦች ነን። ስለዚህ እኛን አንድ የሚያደርገን የመንፈስ አንድነት ብቻ ነው። በሌላ አንግባባ። የመንፈስ አንድነት ከሌለ በሌላ በዘር አንግባባ፣ በቋንቋ አንግባባ። በዚህ አንድነት እንፍጠር ካልን አንግባባ። በአመለካከት አንግባባም። በእግዚአብሔር ቤት ያልተማረ አለ፣ የተማረ አለ፣ ደካማ አለ፣ ብርቱ አለ፣ ሀብታም አለ፣ ድሃ አለ። በእውቀት በባህሪ የተለያየ አመል ያለው ሰው አለ። በፍጹም አንግባባም። የመንፈስ አንድነት ግን ያግባባናል። ስለዚህ የመንፈስ አንድነትን ለመጠበቅ ትጉ ይላል ጳውሎስ። 5 ፖይንቶች ያሳያቸዋለሁ። አንደኛ ተመላለሱ ይላል። ዎክ ቁጥር 1 ላይ ነው እናየዋለን። ሁለተኛው ቁጥር 2 ላይ ያለው ነው። ልበሱ ይላል ዌር የሚለውን። ሶስተኛው ጠብቁ ይላል ዎች የሚለውን ቁጥር 3 ላይ ነው። አራተኛው ግን በአንድ ሁኑ ይላል። ዌልድ ይሄ መበየድ እንደማለት ነው። እንዴት መጠበቅ እንዳለብን እናያለን ከ4 እስከ 6። አምስተኛው አምልኩ ይላል ዋርሺፕ ቁጥር 6። የመንፈስ አንድነትን ለመጠበቅ ትጉ። በሰላም ማሰሪያ የመንፈስ አንድነትን ለመጠበቅ ትጉ። የመጀመሪያው ዎክ የሚለው እናያለን። እስቲ የመንፈስ አንድነትን አንፈጥረው። የመንፈስ አንድነትን ክሬት የሚያደርግ ራሱ መንፈስ ቅዱስ ነው። እኛ ጠብቁ ነው እንጂ የተባልነው ፍጠሩ አልተባልንም፣ ወይም አድርጉ ራሱ ጌታ የፈጠረው ነው። ግን ጠብቁት ተብለናል። ኤደንን ማን ነው የፈጠረው? ጠብቅ የተባለው ማን ነው? ስለዚህ እንደዛ ነው። የመንፈስ ህብረትን ጠብቁ ነው የተባልነው እንጂ ፍጠሩ አልተባልንም። የመንፈስ አንድነትን እንግዲህ መንፈስ ቅዱስ እንዴት እንደፈጠረው እናያለን። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ላይ ሁላችን በአንድ መንፈስ በአንድ አካል እንድንሆን ተጠምቀናል ይላል። አያችሁ፣ ሁላችን በአንድ መንፈስ በአንድ አካል እንድንሆን ተጠምቀናል ይላል። የትኛውን ጥምቀት? ብዙ አይነት ጥምቀት አለ። አንደኛ የውሃ ጥምቀት አለ። ሁለተኛ የመንፈስ ቅዱስ ጥምቀት አለ።
ሶስተኛ በክርስቶስ ውስጥ መጠመቅ አለ። በክርስቶስ ውስጥ መጠመቅ ምን እንደሆነ ገላትያ 3:27 እንዲላል ከክርስቶስ ጋር አንድ ትሆኑ ዘንድ ተጠምቃችኋል፣ ሁሉ ክርስቶስን ለብሳችኋልና ይላል። አማኝ በእምነቱ ከክርስቶስ ጋር በሚያገኘው መንፈሳዊ አንድነትን ያሳያል። ገና ጌታን ስትቀበሉ በክርስቶስ አካል ውስጥ እንደተጠመቅን ያሳያል። ሌላው የእሳት ጥምቀት አለ። የእሳት ጥምቀት ሁለት አይነት ትርጉም ይሰጡታል። አንደኛው ፍርድ ነው ይላል፣ አንደኛው ግን ማጥራት ነው ይላል። አንዳንዴ ገለባውን በእሳት ያቃጥለዋል ይላል። በህይወታችን ላይ መንፈስ ቅዱስ ሲመጣ የሚያቃጥለው አለ። ደግሞ ጌታን ላልተቀበሉ ደግሞ ያው መንፈስ እንደገና ለፍርድ እንደሆነ ያሳያል። ሌላው የመከራ ጥምቀት አለ። የመከራ ጥምቀት አለ። ግን ተጠምቃችኋል የሚለው ጳውሎስ አንደኛ ቆሮንቶስ 12:13 ላይ የመንፈስ ህብረትን እንዴት ክሬት እንዳደረገው ሲናገር አይሁድ ብንሆን ይላል፣ የግሪክ ሰዎች ብንሆን፣ ባሪያዎች ብንሆን፣ ጨዋዎች ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል፣ ሁላችንም አንዱን መንፈስ ጠጥተናል ይላል። አያችሁ፣ ያ መንፈስ ቅዱስ በእኛ ውስጥ ባደረ ጊዜ፣ ያ መንፈስ ሲልድ በተደረገን በታተመን ጊዜ፣ ያ መንፈስ በእኛ ውስጥ በገባ ጊዜ ጌታን እንደ ግል አዳኝ አድርገን ስንቀበል ያ መንፈስ ነው ሁላችንን አንድ ያደረገን። በተረፈ ግን አንድ መሆን አይቻልም። በእግዚአብሔር ቤት እንግዲህ መንፈስ ቅዱስ ነው ቅዱሳንን አንድ ያደረገው። ዛሬ ሙሉ ወንጌል፣ ቃለ ሕይወት የተለያየ እየተባበል ብንከፋፈልም ዳግም የተወለዱ አንድ መንፈስ ነው የጠጡ። ስለዚህ ያ መንፈስ አንድ አድርጎናል። የእግዚአብሔር ቃል እንደዛ ነው የሚለው። አንደኛው በመንፈስ ቅዱስ ነው። ሌላው አንድነት በመጽሐፍ ቅዱስ ውስጥ በእውነት ላይ ነው የተመሰረተው። በእውነት ላይ ነው። እዚህ ላይ ዮሐንስ ወንጌል ምዕራፍ 17 ላይ በእውነት ቀድሳቸው ቃል እውነት ነው ይላል። ቁጥር 21 ላይ እንዲህ ይላል ሁሉ አንድ የሆኑ ዘንድ ይላል። ሁሉ አንድ የሆኑ ዘንድ በእውነት ቀድሳቸው፣ ቃሉ ነው እውነት። ስለዚህ በእውነት ቀድሳቸው ቃል እውነት ነው ይላል። መንፈስ ቅዱስ ይቀድሳል፣ አንድ ያደርጋል። የእግዚአብሔር ቃል አንድ ያደርጋል። ሁሉ አንድ የሆኑ ዘንድ ይላል። ኢየሱስ በመጀመሪያ በእውነት ቀድሳቸው ካለ በኋላ ከዚያ በኋላ ደግሞ ሁሉ አንድ እንዲሆኑ ብሎ ጸለየ። ቃል እውነት ነው ይላል። ሁላችን እንግዲህ በእግዚአብሔር መንፈስና በእግዚአብሔር ቃል ብቻ ነው አንድ መሆን የምንችለው። እርግጥ ነው የተለያየ ዶክትሪን፣ የተለያየ አጥቢያ ቸርቾች አሉ። ግን አንድ ነገር አንድ ያደርገናል፣ በጸጋ ማመን። መንግስተ ሰማያት የሚገባው በጸጋ ነው። አብ፣ ወልድ፣ መንፈስ ቅዱስ በትሪኒቲ በዚህ አንድ ያደርገናል። ሌላው ደግሞ ክርስቶስ ለኃጢአቴ ሞቷል፣ በክርስቶስ ደም ነጽቼ ነው ምድነው ካልን አንድ ነን። ሌላው ግን የተለያዩ የሰዎች ትምህርትና የሰዎች ሐሳብ ቢኖርም ዶክትሪን የሚባለው ግን የክርስቶስ ኢየሱስን ሞት ማመን፣ የክርስቶስ ኢየሱስን ትንሣኤ ማመን፣ የክርስቶስ ኢየሱስን እርገት ማመን፣ የክርስቶስ ኢየሱስን ዳግም ምጽአት ማመን፣ የመንፈስ ቅዱስን መምጣት ማመን፣ መንፈስ ቅዱስ ሪሰንትሊ አሁን በእኔ ይሰራል ብሎ ማመን፣ እነዚህ ዶክትሪኖች ናቸው። ይሄ ብቻ አይደለም፣ ሌሎችም ብዙ አሉ። ግን በጸጋ ማመን ላይ ከተለያየ ህብረት የለንም። ምክንያቱም ሰው የሚድነው በስራ አይደለም በጸጋ ነው ብለን ካመንን ሁላችንም በዚህ አንድ እንሆናለን። ግን በስራ ነው መዳን ካለ ከዛ ሰው ጋር ምንም ህብረት የለንም፣ ከዛ ቤተክርስቲያን ጋር ምንም ህብረት የለንም። ለምን? በክርስቶስ በሰራው ስራ እንጂ እኛ በስራችን አልዳንምና። ስለዚህ የመንፈስ አንድነትን መጠበቅ አንዱ ከቃሉ አንፃር ነው፣ ሌላው ከመንፈሱ አንፃር ነው። ይሄ ዲፕ ነው። እኔ አሁን በዚህ ደቂቃ ሁሉን አስተምሬያቸው አልጨርስም፣ አልፈዋለሁ። ሌላው ልበሱ ተብሏል። የመጀመሪያው እንግዲህ ወክ ነው። ወክ ስናደርግ እንግዲህ መንፈስ ቅዱስ እንደፈጠረው የመንፈስ ህብረትን ነው እና ግን የመንፈስ ህብረትን የፈጠረው ጌታ ጠብቁ ብሎናል፣ መጠበቅ አለብን። ሌላው ልበሱ ተብለናል። በመንፈስ ህብረት እንዲኖረን የምንለብሰው ልብስ አለ። ምንድነው? ሂዩሚሊቲ፣ ትህትና፣ የዋህነት፣ ጀንትልነስ የሚለው ነው። ሌላው ትዕግስትን፣ ፔሸንትና ፍቅርን። ቆላስይስ ምዕራፍ 3 ከ13 እስከ 14 እንዲህ ይላል እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁ ሆናችሁ ምህረትን፣ ርህራሄን፣
ቸርነትን፣ ትህትናን፣ የዋህነትን፣ ትዕግስትን ልበሱ ይላል። እርስ በርሳችሁ ትዕግስትን አድርጉ። ማንም በባልንጀራው ላይ የሚነቅፈው ነገር ካለ ይቅር ተባባሉ። ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ። በእነዚህ ሁሉ ላይ የፍጻሜ ማሰሪያ የሆነውን ፍቅርን ልበሱ ይላል። ይህን ካልለበሳችሁ ህብረት አይኖራችሁም። በስጋ ለብሰን ምቀኝነትን፣ ቅናትን፣ ተንኮልን፣ ክፋትን፣ የስጋ ስራዎችን ለብሰን ህብረት አንድ ይኖረን ብንል አይቻልም፣ አይሆንም። መልበስ ያለብን ልብስ አለ፣ ክርስቶስ የለበሰው ወይም ክርስቶስ የሆነው። እዚህ ጋር ቅድም እንዳነበብኩላችሁ የመጀመሪያው ላይ ምን ይላል? እንግዲህ በጌታ ስር የሆንኩት በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ ለምናችኋለሁ። በትህትና ሁሉ፣ በየዋህነት ሁሉ፣ በትዕግስት ሁሉ እርስ በርሳችሁ በፍቅር ታገሱ የሚለውን ቆላስያስ ላይ ጳውሎስ ይሄንኑ ቃል ልበሱ ብሎ በቆላስያስ ላይ ይነግረናል። ምን ልበሱ? ትህትናን፣ የዋህነትን። የዋህ ማለት ሞኝ መሆን ማለት አይደለም፣ ጅልነት አይደለም። የዋህነት ማለት ዕውቀት እያላችሁ ለህብረት ስትሉ እንዳላዋቂ የምትሆኑታል። ሌላው ጉልበት አለኝ ብሎ የሚመጣው ጉልበት እያላችሁ ስለ ህብረት ስትሉ እንጂ የዋህነት ጀንትልነስ ምን ይላሉ? ሚክነስ ኢዝ ኖት ዊክነስ ይላሉ። ትሁት መሆን፣ ጀንትል መሆን ደካምነት አይደለም። አዋቂ ሆናችሁ አቅም ኖሯችሁ ሀብት ኖሯችሁ የተለያየ ነገር ኖሯችሁ ስለ ህብረት ስትሉ ስለ መንፈስ አንድነት ስትሉ እንዳላዋቂ የምትሆኑበት ነገር አለ። አቅም እንዳጣ ሰው የምትሆኑበት አለ። ብርቶች ሆናችሁ ሳለ ጳውሎስ አሁን ብርቶ ሆኖ ሳለ ግን ለሌሎች አንድነት ሲል፣ አንዳንዴ ደግሞ መረዳታችሁ በጣም ልቆ ሳለ ስጋ መብላት ለእናንተ ኃጢአት ሳይሆን ሲቀር እያለ ሌላው ከሚጎዳ ሌላውን የሚያሰናክል ከሆነ ስጋ መብላት እንኳን ይቅርብኝ እስከ ማለት የምትደርሱ ስለ መንፈስ ህብረትና አንድነት ነው። ለአንዳንድ ሰው ኃጢአት የማይሆንበት ለምን ከደረሰበት የክርስትና ደረጃ ለአንዳንዱ የሚያሰናክለው ከሆነ ለመንፈስ ህብረት ሲል የሚተው ነገር አለ። ይሄንን የመንፈስ ህብረት እንግዲህ ትህትናን ለብሰን የዋሆች ሆነን ትዕግስት ኖሮን በፍቅር ሆነን በይቅርታ መጋጨት ደግሞ አለ። በትዳር ውስጥ በሉ በቤተ ክርስቲያን በሉ ይቅር ካልተባባላችሁ ይላል። የመንፈስ ህብረት ሲጠፋ ወገኖች እኛም አብረን ነው እየጠፋን የምንሄደው። እግዚአብሔር ትሁት ያድርገን፣ የዋሆች ያድርገን፣ ተጋሾች ያድርገን። በዙፋኑ ስር በመገኘት የምናገኘው ነው። ከጌታ ከራቅን ራቁታችንን ነንና ስለዚህ በምን አቅማችን ሬዚስት እናደርጋለን? በጌታ ፊት በቀረብን ቁጥር ጸጋውን ስንላበሰው ትህትናውን፣ የዋህነቱን፣ ትዕግስቱን እንቻቻላለን። አለበለዚያ ግን መነጫነጭ፣ መቆጣት፣ መበሳጨት ካለ ጸጋ ጎሎናል። ወደ ጸጋው ዙፋን እንቅረብ። አንዳንዴ ግን ማናልፈው ነገር አለ። ለምንድን ነው ማናልፈው? ጸጋ ሲጎለን ነው። ስለዚህ ትህትናን ልበሱ፣ የዋህነትን፣ ትዕግስትን አድርጉ ይላል። አለፍኩት። ወደ ሶስተኛው መጣው። ዋች ይላል፣ ጠብቁ። የመንፈስ አንድነትን ለመጠበቅ ትጉ ይላል። እንዴት ነው የምንጠብቀው? ባይዘው የመንፈስ አንድነት በሰላም ማሰሪያ፣ የመንፈስ አንድነት ማሰሪያው ሰላም ነው። እስቲ ማሰሪያው ሰላም ነው በሉ። በመጀመሪያ በሰላም መታሰር አለበት። እኛ ፒስ ሜከሮች ነን፣ ፒስ ቴከሮች አይደለንም። የሰው ሰላም ነሾች አይደለም። ሰላም ለዚህ ቤት ይሁን ብላችሁ ሰላማችሁ ለሌሎች ይድረስ የተባልን ሰዎች ነን። አንዳንድ ጉባኤ ውስጥ አንዳንድ ቦታ ስትሄዱ ሰላም የሚነሱ ሰዎች አሉ። ስለዚህ በሰላም ነው የሚታሰረው። አንደኛ እንዴት ነው የመንፈስ ህብረት የምንጠብቀው ብንል ልዩነትን አክብሩ። ለመዝለቅ ረጅም ጉዞ በህይወታችሁ ለመሄድ አለበለዚያ ግን ልዩነትን ዳይቨርሲቲ እና ዩኒቲ ዳይቨርሲቲ ምንድነው? ልዩነት ነው። ዩኒቲ እዚህ አለ፣ ልዩነት አለን። አሁን አገራችን የተለያየ ቦታ ሰዎች የሚታመሱት ለምንድነው ብትሉ ልዩነትን አለማክበር ነው። እግዚአብሔር አበቦችን እንኳን ልዩ ልዩ አድርጎ ቫራይቲ አድርጎ ፈጥሯል። እንኳን እኛን ይቅርና እኛን በአንድ ማህፀን የተወለድን ሰዎች መልካችን ልዩ፣ ባህሪያችን ልዩ። እግዚአብሔር በልዩነት ነው የፈጠረን፣ አንዳችን እንዳንመስል። ኢቭን አሻራችን አንድ አይደለም፣ ግን አንድ የሚያደርገን ነገር አለ። ከአንድ እናት የተወለደ ቤተሰብ አንድ ነው። አንድ ያደረገው ከአንድ እናት ከአንድ አባት መወለዱ ነው።
ልዩነቱ ግን ምንድነው? የመልክ ልዩነት አለ፣ የባህሪ ልዩነት አለ፣ የአካል ፊዚካሊ ብዙ ልዩነት አለ። እሱን አክብሩ ነው የሚለው። እግዚአብሔር ቤት የሚመጡ ሰዎች በሙሉ የተለያዩ ናቸው። የተለያየ ዘር ይመጣል፣ የተለያየ ዕውቀት ያለው ይመጣል፣ የተለያየ አመል ያለው እንኳን አይደለም ለቤተ ክርስቲያን ለቤቱ የሚያስቸግር ሰው ሁሉ ይመጣል። ያን ልዩነት ማክበር አለብን አብረን ልንዘልቅ። አለበለዚያ እየተቆራረጡ እየተከፋፈሉ እንደተበታተኑ እንደዛው ነው የምንሆነው። ልዩነት ዳይቨርሲቲ ሪስፔክት ማድረግ አለብን። እግዚአብሔር ልዩነትን ይፈልጋል። አንዳችን ከአንዳችን እንድንመስል አልፈለገም። ግን ልዩነት እያለ ዩኒቲ ደግሞ አለ። ባልና ሚስት እኮ በጾታ አንድ አይደሉም አይደል እንዴ? አሁን ዘመኑ ኮንፊውዥን መጥቶ ነው እንጂ ባልና ሚስት በጾታ አንድ ያልሆኑትን በእግዚአብሔር ዘንድ ግን አንድ አድርጓቸዋል። ቤተክርስቲያን እንደዛ ነች። ስለዚህ ልዩነትን ሌላው ቶሎ አትቆጡ ይላል። ግንፍል የሚልብን ከሆነ ቶሎ አትቆጡ። ለምን? ህብረት ይበላሻል። ሌላው ይቅር በሉ። አልጋጭም ማለት አይቻልም። ምክንያቱም የትም ብትሄድ ችግር አለ። የተጠራነው እኮ ከዓለም ነው አይደል እንዴ? ስለዚህ ከነኮተታችን የመጣ ነው። ጌታ እያራገፈልን እየለወጠን የልጁ መልክ እየመሰልን እንሄዳለን እንጂ ችግር አለ። ስለዚህ ይቅር ተባባሉ። ሌላው ሰላምን ፈልጉ። ሌላው የመንፈስ ህብረትን ለመጠበቅ እንግዲህ ለጥሪያችን የሚገባ ኑሮ መኖር ነው። ሌላው ትህትና ነው፣ የዋህነት ነው፣ ትዕግስት ነው፣ እርስ በርስ በፍቅር መሆን ነው። ሌላው ትጋት አንድነትን በትጋት ጠብቁ ነው የሚለው። እስቲ በትጋት እግዚአብሔር እንድጠብቅ ይርዳኝ እንባባል። ትጋት ግን እስከ መጨረሻው እንድንቀጥል ያደርገናል። አለፍኩት ወደ አራተኛው ፖይንት መጣሁ። ይሄ ዌልድ የሚለው ነው። ዌልድ ማለት በአንድነት መሆን፣ ብረትን ከብረት የሚያጣብቀው ሲበየድ ነው አይደለ? እኛ መሰረታችን እዚህ ጋር የተመሰረት ነው። በምን አይነት መሰረት ነው አንድነታችን የተመሰረተው? ምንታነጸው ወይም የምንጸናው በዚህ መሰረት ነው። እዚህ ጋር 7 ነጥቦች ተናግረዋል። ዋን ቦዲ ወይም አንድ አካል ይላል፣ አንድ መንፈስ ይላል፣ አንድ ተስፋ ይላል፣ አንድ ጌታ ይላል፣ አንድ እምነት ይላል፣ አንዲት ጥምቀት ይላል፣ አንድ አምላክ የሁሉ አባት ይላል። እንግዲህ አስቡ፣ አንድነታችን የተመሰረተው በአንድ አካል ላይ ነው። ወደ እግዚአብሔር መንግስት ሲመጣ በክርስቶስ አካል ውስጥ ነው የሚጠመቀው፣ ወይም በክርስቶስ አካል ስለሚገባ አንድ አካል ነው ያለን። በእግዚአብሔር ቤት 10 አካል የለም። ሁላችንም ይሄ ሎካል ቸርቹን ተውት፣ ዩኒቨርሳል ቸርቹ ጌታ ሲመጣ የሚነጥቃት ቤተክርስቲያን አንድ አካል ነው ያላት። ነጭ የለም፣ ጥቁር የለም፣ አማራ የለም፣ ኦሮሞ የለም፣ ሁሉም አንድ አካል ነው በክርስቶስ። ስለዚህ አንድ አካል ናችሁ እያለ ነው። እሱ ላይ ነው አንድነታችሁ የተመሰረተ ይላል። ሌላው አንድ መንፈስ፣ ሁላችንም የጠጣነው አንድ መንፈስ ነው። ሌላ መንፈስ፣ ልዩ መንፈስ አለ፣ አናዘር ስፒሪት የሚባል ልዩ ጎስፕል አለ፣ አናዘር ጎስፕል የሚባል። ትዝ ይላችኋል እስራኤሎች ከምድረ በዳ ሲወጡ ከአለቱ የፈለቀውን ውሃ ስንቱ ነው የጠጣው? ሁሉም ነው የጠጡት። ሁሉም የጠጡት ከአለቱ የፈለቀውን ውሃ ነው። እኛም ጌታን አለቱ በውስጣችን ካለ አንዱ መንፈስ ነው የጠጣነው። ስለዚህ አንድነታችን እዛ ላይ ነው የተመሰረተው። ምንታነጸው ምንጸናውም በዛ ነው። አንድ ተስፋ ይላል። ምን ተስፋ አለን? ዳግም ምጽአቱ ነው አይደል እንዴ? ሁሉም ክርስቲያን የሚጠብቀው የጌታ ምጽአት ነው። ሌላ ነገር የሚጠብቀው የለም። ሌላው አንድ ጌታ ዋን ሎርድ ይላል። ስለዚህ አንድ ጌታ ነው ያለው። ስንት ጌታ አለ? ኢየሱስ ብቻ ነው ጌታ። ሌላ አለ እንዴ? አንዳንዶች ያው ገንዘብ ጌታቸው ነው። ለሁለት ጌቶች አትገዙ ተብሎ ገንዘብን የሚይዝ፣ እኛ ግን ጌታችን አንድ ብቻ ነው። ስለዚህ አንድ ጌታ፣ አንድ እምነት ይላል። ሌላ እምነት አለ እንዴ? ብዙ አይነት እምነቶች አሉ። ብዙ አይነት፣ እንደውም በድሮ ትርጉም ሃይማኖት ይሏል። እኛ ግን እምነት በሚለው ነው የምንወስደው። አንድ እምነት ነው፣ በጸጋ በክርስቶስ ኢየሱስ ሥራ አምኖ መዳን ነው። ሌላ የለም። አንዲት ጥምቀት ይላል። ያመነ የተጠመቀ ይድናል ይላል። አንዲት ጥምቀት የሚለው እንግዲህ በክርስቶስ ኢየሱስ በአብ በወልድ በመንፈስ ቅዱስ አንድ አምላክ ብላችሁ አጥምቁ የተባለው ነው። ሌላው ዋን ጋድ ኤንድ ፋዘር፣ አንድ አባትና አንድ አምላክ ነው ያለ። ስለዚህ የእናንተ አንድነት እዚህ ላይ ነው የተመሰረተው። ስለዚህ እዚህ ላይ ታነጹ፣ በዚህ ላይ ተጽናኑ፣ በዚህ ላይ ጽኑ ነው የሚለው። እነዚህ እንግዲህ 7ቱ ቤተክርስቲያን የተመሰረተችበት አንድነት ነው። የመጨረሻውን ብዬ ጨርሳለሁ።
worship አምልኩ ይላል። አንዱን አምላክ እንድናመልክ ይነግረናል። ኤፌሶን ምዕራፍ 4:6 ላይ ከሁሉ በላይ የሚሆነው በሁሉ የሚሰራው በሁሉ የሚኖረው አንድ አምላክ የሁሉ አባት አለን ይላል። የመንፈስ አንድነትን ለመጠበቅ እንግዲህ መሰረቱ ደግሞ ዋናው መሰረቱ ምንድነው ብንል አንድ አምላክ እንዳለን ማመንና አንድ አምላክ እንደምናመልክ ነው። over all ከሁሉ በላይ ይላል። through all በሁሉ የሚሰራ ይላል። in all በሁሉ የሚኖር ይላል። እግዚአብሔር ከሁሉ በላይ ነው። እስቲ ከሁሉ በላይ ነው በሉት። መዝሙር 103 ቁጥር 19 ላይ እግዚአብሔር ዙፋኑን በሰማይ አዘጋጀ መንግስቱ ሁሉን ትገዛለች ይላል። ሁሉን የሚገዛ ከሁሉ በላይ ነው። ከእግዚአብሔር በላይ የለም። ሉሲፈር በልዑል መሰላለሁ ብሎ ነው አመድ ላይ የተጣለው። ምክንያቱም በልዑል መሰል ከልዑል በላይ ከኢየሱስ በላይ ሊሆን ፈልጎ ነው። ከእግዚአብሔር በላይ ማንም የለም። ስለዚህ ከሁሉ በላይ ነው። አንደኛ ዜና ምዕራፍ 29 ቁጥር 11 ላይ አቤቱ በሰማይ በምድር ያለው ሁሉ ያንተ ነውና ታላቅነት፣ ኃይል፣ ክብር፣ ድልና ግርማ ለአንተ ነው። አቤቱ መንግስት ያንተ ነው። አንተ በሁሉ ላይ ከፍ ከፍ ያልክ ራስ ነህ ይላል። እግዚአብሔር በሁሉ ላይ ከፍ ከፍ ያለ ራስ ነው። ስለ ኢየሱስም ሲናገር ፊልጵስዩስ ምዕራፍ 2:9 ላይ በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከኢየሱስ በላይ ማንም የለም። ከስም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይ በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ነው። ምላስ ሁሉ ለእግዚአብሔር ክብር ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ስለዚህ እሱ ከሁሉ በላይ ነው። አንተ ከሁሉ በላይ ነህ በሉ። ሌላው የምናመልከው አምላክ በሁሉ የሚሰራ ነው ይላል። ፊልጵስዩስ ምዕራፍ 2:13 ላይ ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነውና ይላል። እግዚአብሔር በሁሉም ይሰራል። ታምናላችሁ? በአሕዛቦች ባልዳኑትም ይሰራል። እነ ቂሮስ እኮ አሕዛብ ናቸው። የእግዚአብሔርን ቤት እኮ እንዲሰራ ፈቃድ የሰጡ ለነ ዘሩባቤል እነ ቂሮስ ናቸው። እግዚአብሔርን እኮ አያውቁትም። እግዚአብሔር ፈርዖን ቤት ገብቶም ይሰራል። ናቡከደነጾር ጋም ሄዶ ይሰራል። ግብጽ ቤት ገብቶ ይሰራል። ምንም የሚከለክለው የለም። God is in control። ከፈለገም ሰይጣንንም ይጠቀምበታል። አሳልፎ አይስጥ እንጂ እግዚአብሔር እኮ አሳልፎ ሲሰጥ አራጁ ማን ነው? ገዳዩ ማን ነው? ለጠላቶቻችን ጥርስ ንክሻ አሳልፎ ስላልሰጠን ነው እንጂ እግዚአብሔር ከሰጠ እኮ በደጅ እኮ ነው አራጁ ገዳዩ እኮ። ቀላል ምሳሌ ልስጣችሁ። እስራኤሎች ከግብጽ ሲወጡ እባብና ጊንጥ እየረገጡ ነው አውጡም ነበር። ግን እግዚአብሔር ላይ ሲያምጹ እዛው የረገጡት እባብ ነው የነደፋቸው። ከሌላ ቦታ አልመጣም እኮ። ምድረ በዳው ሁሉ እኮ እባብ ነው። ግን ተገዝቶ ነበረ። ከእግዚአብሔር ጋር ተስማምተው ከደመናው በታይ ሲሄዱ ግን ሲያምጹ እዛው የነበረ እባብ ይነድፋቸው ጀመር። ከእግዚአብሔር ጋር ስንስማማ ሁሉ ይገዛልናል። ስለዚህ ምን ልላችሁ ነው? እግዚአብሔር በሁሉ ይሰራል። በእንስሳውም ይሰራል፣ በአህያውም ይሰራል። አይደል እንዴ? አህያም እኮ ተናግራለች። ስለዚህ እግዚአብሔር በሁሉ ይሰራል። ሌላው በሁሉ የሚኖር ይላል። በሁሉ የሚኖር አሁን እኛ አማኞች ውስጥ በሁላችን ውስጥ አድሯል። እስቲ ጌታ በእኔ አድሯል የምትሉ ዮሐንስ ወንጌል ምዕራፍ 14 ቁጥር 23 ላይ ኢየሱስም መለሰ አለውም የሚወደኝ ቢኖር ቃሌን የሚጠብቅ አባቴ የሚወደዋል፣ ወደ እርሱ እንመጣለን፣ በእርሱ ዘንድ መኖሪያ እናደርጋለን አለ። ኢየሱስ በእኛ ውስጥ አድሯል። ስለዚህ ቤተ መቅደስ የተባልነው ለዚህ ነው። አለበለዚያማ ቤተ መቅደስ አንባልም። በሁሉ ይኖራል። በማን? ዛሬ ጌታን በተቀበለም ሰው ኢየሱስ ይኖራል። ይሄ ሲባል ግን ባልዳኑ ሰዎች ውስጥ ኢየሱስ አይኖርም። ባልዳኑ ሰዎች ውስጥ ምናልባት የዚህ ዓለም ገዥ ዲያብሎስ በሰይጣን ፖሰስ ሆኖ ሊኖርባቸው ይችላል። ባመኑት ሁሉ ግን ጌታ ይኖራል። ዋናው እውነት እንግዲህ አንድ አባት አለን ይላል። አንድ ፋሚሊዎች ነን፣ አንድ ቤተሰብ ነን። ገላትያ ምዕራፍ 3:28 ላይ አይሁድ ወይም የግሪክ ሰው ወይም ባሪያ ወይም ጨዋ የለም፣ ወንድ ሴት የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁ ይላል። ስለዚህ አንድ ቤተሰብ ነው።
አንድ ቤተሰብ ከሆንን አንድ አባት ካለን አንዱን ጌታ እናምልክ። ጌታ ይባርካችሁ። ጨርሻለሁ።